ኦ ገና ቢያልፍም እኛ ለልጇ አሪፍ ስጦታ ማምጣታችንን አላቆምንም። አሁን ደግሞ ልጆን እልል የተባለለት ፓይለት ልናደርግ በራሪ ሄሊኮፕተር ይዘን መተናል። ለአጠቃቀም ቀላልና አዝናኝ ከቤተሰብ ጋር ሆነ ብቻውን የሚጫወቱበት በራሪ ሄሊኮፕተር ሪሞት እና ቻርጀር ያለው እስከ 15 ጫማ ከፍታ ከፍ የሚል ክንፎቹ ፕላስቲክ በመሆናቸው ህፃናትን አይጎዱም። ይደውሉልን ያሉበት እናደርሳለን። ዋጋው ኪስ አይጎዳም። በ999 ብር ብቻ። በግሪክ አፈ ታሪክ ሄቢስ የጨለማው ዓለም መሪ ነው። እሱም ክፉና ጥብቅ ነው። ፍጥሮች ሁሉ ይፈሩታል። ስሙን ራሱ ያስፈራቸዋል። ይሁንና መልካም ሰው ሊሆን ይችላል። እንዲህ ክፉ የሆነ ሰውን ልብ የሚሰርቅ ይኖር ይሆን? ከተረት ተረት ጋር እናየዋለን። ጨለማውን ዓለም መምራት ከጀመረ በኋላ ኤዲ ቦታውን ለቆ ሄዶ አያውቅም። ሰላም ወንድሜ፣ ለረጅም ጊዜ ተጠፋፍተናል። እዚህ መጥተህ አታውቅም። ምን ፈልገህ ነው? ነገ ኦሎምፒስ ድግስ ያዘጋጃል። ልጋብዝህ ነው። ድግስ ውስጥ የለውበትም። ታውቃለህ አይደል? ተው እንጂ፣ ለ100 ዓመታት እኮ እዚህ ቆይተሃል። መተፈታ በል እንጂ። ነገ በኔ ፋንታ ትሄዳለህ። ኤዲን ሳይሰማው ዙስ ወዲያው ጠፋ። ከዛም ኤዲ በነጋታው ወደ ኦሎምፒስ ሄደ። ድግሱ ውስጥ ምንም ደስተኛ አይመስልም። በመናፈሻ ውስጥ ተቀመጠ። ድግሱንም ስቴፋን ተቀላቀለች። የዴሜቴር ልጅ ናት፣ የአታክልት ጌታ። ሰዎች የስቴፋኒን ውበት ያደንቃሉ። እሷም አመስግና ትሄዳለች። እነሱን ለማምለጥ ስቴፋን ጊዜያት ፈጀች። ወደ አትክልት ቦታውም ደረሰች። ውይ ይቅርታ፣ ፀጉር ደስ ይላል። እዚህ ጋር ልቀመጥ? የረበሸሽው መሰላት። ልትሄድም ስትል ሴዲ ድንገት አወራ። የአንቺ ምርጫ ነው። ድግሱ አልተመቸህም? አንቺ ውብ ነሽ። ድግሱ መሃል መሆን ላይ አለብሽ። ለምን መጣሽ? የሴዲ ጥያቄ ስቴፋኒን አሳፈራት። ድግሴ መወድ አይመስለኝም። ሰዎቹ ያስቸግሩኛል። ጎበዝ ሳቅ። የረበሽኩ መስሎኝ ነበረ። እንደዛ ከሆነ በምድር ላይ እንንቀሳቀስ። እሺ፣ ደስ ይለኛል። ሴዲም ከስቴፋን ጋር ከኦሎምፒስ ወጡ። ወደ ሰላማዊና ውብ ሐይቅም ተጓዙ። ካሌናቲ ከወጣው የመጀመሪያዬ ነው። ስለምትወደኝ እንድሄድ አትፈቅድም። የትም ብሄድ ዛፎቹ ይነግሯታል። ወጥታ ትወስደኛለች። እሷም ያን አስቸጋሪ ፍጡር አራራችው። ከኔ ጋር ወደ ጨለማው ምድር ከመጣሽ አታገኝሽም። የምር ወደዛ ሄጄ ስለማላቅ ባየው ደስ ይለኛል። የማልመልስሽ መስሎሽ ነው? በዚሁ ቃል እገባለሁ፣ በደህና መልሰሻለሁ። ትንሽ ካሰበች በኋላም ተስማማች። ሄዳም ኤዲ ወሰዳት። በዛ ጊዜ በኦሎምፒስ እናቷ ልጇ እንደሄደች አስተዋለች። ፍለጋም ወጣች። ልጅ ስቴፋንን አይተሻል? አይ አላውቅም።
አላውቅም። ስማ፣ ይሄ ነገር አዲስ የታዋቂዎቹ ሚኒየኖች በራሪ መጫወቻ ይዘንሎ ልጆቹንና ቤተሰቡን እንዲህ ሳቅ በሳቅ ልናረጎ ተዘጋጅተናል። በእጆ በእግሮ በሪሞት ይዝናኑበት። ንቅናቄ የሚከታተል የራሱ ሞሽን ሴንሰር ያለው ከወንድም ከእህቶ ቤተሰብ ጓደኛው ጋር ይጫወቱ። የራሱ ቻርጀርና ሪሞት ያለው ይዘዙንና ለረጅም ጊዜ ይጫወቱበት። ዋጋው ተመጣጣኝ በ999 ብር ብቻ። ይደውሉ፣ ያሉበት እናደርሳለን። የእርሶን ቤተሰብ እንዲህ ሳቅ በሳቅ ይሆን። ድንጋዩ ልጄን አይተሃታል? አላየኋትም። ቴዲን ፈርተውት ስሙን መጥራት አልቻሉም። በስተመጨረሻም ነገሮች ሁሉን ማጥፋት ጀመረች። ሁኔታውንም ሲያይ አንድ አዛውንት መጣ። እባክሽን አትናደጂ፣ ልጅሽ የት እንዳለች አውቃለሁ። ቶሎ ንገረኝ። ጨለማ ዓለም ውስጥ ናት። ቴዲስ ነው የወሰዳት። ቴዲስ ልጄን ደፍሮ ይጠልፋል? በፍጹም አልጠለፋትም፣ ፈቅዳ ነው ሄደችው። ቴዲም ምንም ክፋት እንደሌለው አይቻለሁ። ጨለማ ዓለም መሄድ አልችልም። ዙስ ይረዳኝ ይሆናል። ደሚቲም ወደ ኦሎምፒስ ተመለሰችና ለዙስ ሁሉንም ነገረችው። ቴዲ ከሁሉም ኃያል ነው። ለልጅሽ መልካም ነው። በፍጹም ልጄ የእሱ አይነት ክፉ ሰው ጋር አትሆንም። አልፈቅድም። በእንደዚያ ያለ ጨለማ ውስጥ አትሆንም። እሺ፣ ወደዛ ልኬ እንድትመለስ አደርጋለሁ። የዙዝን ትዕዛዝ በመቀበል ኤርሚ እሷን ፍለጋ ወደ ታች ዓለም ሄደ። እሱም ቴዲን አናገራትና ተግባቡ። ሰዎች የሚሉት ተቃራኒ ነህ። አንተ ክፉና መጥፎ ትመስለኝ ነበረ። ያናድድን ሁሉ የምትቀጣ ይመስለኝ ነበር። ነገር ግን እንደዛ አይደለህም። እና እንዴት እመስልሻለሁ? አንተ ደግና ሩህሩህ ነህ። ሰዎችንም ታስደስታለህ። በማውራት ላይ ያሉ ስቴፋን ሳታየው እንቅፋት ነበረ። ሄርሚስም መጣ። ሰላም ቴዲስ፣ ኃያሉ ነኝ። አለቃ ዙስ ስቴፋንን ወደ እናቷ እንድመልስ አዞኛል። ትንሽ እንድቆይ ፍቀድ፣ ራሴ እመለሳለሁ። እሷ ስላላገኘችሽ አታክልቱን እንዳለ አጥፍታለች። አሁንም ካልተመለሽ ፍጥሮች እንዳለ ይጠፋሉ። አሁን ከተመለስኩኝ ወደዚህ መምጣት አልችልም። የበለጠ ጥልቅ ትሆንብኛለች። ቃል ገብቻለሁ። ግን እኔን ማየት ከፈለግሽ ጥሪ። ይህም ፍራፍሬ ብቻ ከበላሽ ተመልሰሽ ወደዚህ ትመጫለሽ። ሂጂ፣ ወደ እናትሽ ተመለሺ። አንድ ቀን የዚህ ግዛት መሪ ትሆኛለሽ፣ ንግሥት ትሆኛለሽ። የሚያስቸግሩትን እንዳለም እቀጣቸዋለሁ። በመንገዷ ላይ ስቴፋኒ የሰጣትን በላችው። ጋሪውም ሊወጣ ሲል በቦታው የነበረ ሐረግ ያዛት፣ ወደዛም መለሳት። ምንም ማድረግ ሳይችል ባለጋሪው ተመልሶ ሁሉንም ተናገረ። ከሰማ በኋላም ዙስ ቴዲን አናገረው። ቴዲ፣ ለምንድን ነው ስቴፋኒ እንዳትመለስ ያላረካው? የዚህ ምድር ምግብ በልታለች፣ ለዘላለም እዚህ ልትኖር ነው። ያረገችውም አውቃ ነው። ስቴፋኒ ለምን በላሽው?
እማዬ፣ ወደዚህ ለመመለስ ብዬ ነው 6 የበላሁት። ግን አሁን ህጉን መስበር አትችሉም? ህግ በፍጹም አይሰበርም። እኔም አልሰብረውም። አንተ አያለህ፣ ለምን ሴዲን ልጄ እንዲያመጣ አታረገውም? ሴዲ ማናደድ አልችልም። ወንድሜ ነው። ምን ያህል ጠንካራ እንደሆነ አውቃለሁ። ላሸነፈው እንኳን አልችልም። ኤርሚስም የሆነ ነገር አስታወሰ። ለዙስም ነገረው። ውድ ዙስ፣ አስታወስኩኝ። ኤዲስን ለማግኘት ስሄድ ከዛም ዙስ የወንዙን ጌታ ጠርቶ ሁሉንም ጠየቀው። ለወንዙ ቃል እንደገባህ ሰምቻለሁ። ቃልህን አትጠፍ፣ አምጣት። ቃልህን ላለማጠፍ አንድ ሐሳብ አለኝ። ስቴፋኒ የበላችው ፍሬ ለ1 ወር ይሰራል። እሷም 6 ስለበላች 6 ወር እያቆየች ትመላለስ። ምን ይመስልሻል? አዎ፣ በመቆየቴ ደስተኛ ነኝ። መልካም። የመጀመሪያውን 6 ወር ከእናትሽ ጋር ቆይ። የቀረውን 6 ወር ደግሞ እዚህ ትቆያለሽ። ከዛን ጊዜ በኋላም ስቴፋኒ ስትመለስ ትደሰታለች። አበባና ዛፎቹም ይፈኩና ያብባሉ። እሷ ስትሄድም ልጇን በመናፈቋ የተፈጥሮ እናት ተፈጥሮን ትረሳለች። ያም ክረምትን ይፈጥራል። ነገሮች ሁሉም ይደርቁና ይጨልማሉ። ሄድና ስቴፋኒም ተገናኙ። ግን በሰላምና በደስታ መኖራቸው ይቀጥል ይሆን? ከተረት ተረት ጋር እናየዋለን። ተረቱ እንደተመቸው ተስፋ እናደርጋለን። አዳዲስ ተረቶች ስንሰራ እንዲደርሰው የደውል ምልክቷን ይጫኑ። እንዲሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ድጋፎን ያሳዩን። እናመሰግናለን። ከጓደኛ ቤተሰቦ ጋር በአዲሱ በራሪ ስፓይደርማን ለመጫወት ዝግጁ ኖት? የራሱ ሪሞት ያለው ሄሊኮፕተር የራሱ ስፓይደርማን ኖሮት በሰማይ ላይ ያበረሩ ይዝናኑበት። በጣም ቀላል ከመሆኑ የተነሳ ጀማሪዎች ራሱ ያበሩታል። ስፓይደርማን የሚበራ መብራት ያለው ቀለል ያለ ህፃናት ላይ ጉዳት የማያደርስ ምክንያቱም ፕላስቲክ ነው። የራሱ ቻርጀር ያለው አዝናኝ መጫወቻ ይዘዙን፣ ያሉበት እናደርሳለን። ዋጋው ኪስ አይጎዳ፣ በ1099 ብር ብቻ። ምስኪኑ ቴዲ በጠና ታሟል። ሳምንቱን ሙሉውን የሚያደርገው ነገር ሆነ የሚያጫውተው ሰው አልነበረም። ተሰላችቶ ነበረ። አና ምን ነው ቴዲ? አና እናቴ የት ናት? የሆነ ነገር ልጠይቃት ነው። ወይ ቴዲ፣ እናትህ ምሽቱን ስታስታምመው አድራ አሁን ነው ያረፈችው። አንቀሰቅሳት ጥሩ ነው። የሆነ ነገር ልጠይቃት ፈልጌ ነው። ልጠይቃት የምፈልገውን ለምን አትነግረኝም? እረዳ ይሆናል። እንግዲህ ልጠይቃት የፈለግኩት ብስኩት መብላት እችል እንደሆን ነው። ወተት ብቻ አልፈለገም። ወይ አይሆንም ቴዲ፣ ዶክተሩ ካለ ወተት ሌላ እንዳትወስድ ተናግሯል። በቅርቡ ስትድን የፈለግከውን ትበላለህ። ወደ ስራ ልሂድ፣ ከፈለግከኝ ጥራኝ። ቴዲ በብቸኝነትና በህመም አልጋው ላይ አረፈ። እናቱ መታ ተረት እንድታነብለት ተመኘ። ወደ ውጪ ለመውጣትም ተመኘ። ብስኩት ለመብላትም ተመኘ። ያላወቀው ነገር እንግዳ እየመጣ ነበረ። ውይ ምን አይነት ተራራ ነው? ማነሽ አንቺ? ማን መስልሃለሁ? እኔ የምኞት ልቢሷ ነኝ።
ምን እንደሆነ አላውቅም። እንግዲህ አልጋ ነው። እኛ ኤልቪሶች በሰዎች ቤት ውስጥ እንኖራለን። እንዳንተ ያሉ ሕፃናትንም እንንከባከባለን። ተረት ማየት ትፈልጋለህ ቴዲ? መስማት ትፈልጋለህ ማለትሽ ነው? አይደለም፣ ማየት ነው ያልኩህ። ቆይ ምን እንደሆነ ታያለህ። አንድ ጨዋታ እንጫወት። መሬት ላይ ካሉት ሳጥኖች ላይ አንዱን ምረጥ። እሺ፣ ቢጫውን መረጥኩኝ። እሺ፣ ተመልከት እስኪ። እስከ 7 ሲባዛ በ7 እስክቆጥር እየው። ከዛ ላይ አይንህን እንዳታነሳ። ከዛ የቢጫውን ተረት ታያለህ። ተመልከት። 1 2 3 እየተመለከትክ 47 48 49 እዛ ላይ ያለውን ቤተ መንግስት አየኸው? ቴዲ፣ እዛ ውስጥ የታሰረች ልዕልት አለች። ለ100 ዓመታት ሚያነሳት ጠፍታ በእንቅልፍ እርግማም ተረግማ አለች። አንተ ጀግና ሆነ ልታነቃት ትችላለህ። ቴዲ ማመን አቃተው። ራሱን እንኳን መለየት አልቻለም። ትልቅና ጠንካራ ይመስላል። ልዑል ይመስል ነበረ። አረጋዋለሁ፣ ልዕልቷን አድናታለሁ። ቴዲም ደረጃውን ልዕልቷን ለማዳን ወጣ። ጀግና ሁን ቴዲ፣ ጠንክር። ግራጫና ትናንሽ ነገሮችን ይሄ ነገር አዲስ የታዋቂዎቹ ሚኒየኖች በራሪ መጫወቻ ይዘንሎ ልጆቹንና ቤተሰቡን እንዲህ ሳቅ በሳቅ ልናደርገው ተዘጋጅተናል። በእጆ በእግሮ በሪሞት ይዝናኑበት። ንቅናቄ የሚከታተል የራሱ ሞሽን ሴንሰር ያለው ከወንድም ከእህቶ ቤተሰብ ጓደኛው ጋር ይጫወቱ። የራሱ ቻርጀርና ሪሞት ያለው ይዘዙንና ለረጅም ጊዜ ይጫወቱበት። ዋጋው ተመጣጣኝ በ999 ብር ብቻ። ይደውሉ፣ ያሉበት እናደርስ። የእርሶን ቤተሰብ እንዲህ ሳቅ በሳቅ ይሁን። ሹሽ እዚህ ቤት። ቴዲ በሩን ሲከፍት የሆነ ነገር ተሰማው። 5 ግድግዳ ነበረ። 3ቱ ደግሞ በር ነበራቸው። አንዱ የእንቁ፣ አንዱ የከበረ ድንጋይና 3ኛው ደግሞ የኤሜራልድ ነበረው። ጥያቄው ግን ከየትኛው በር ጀርባ ልዕልቷ ተኝታለች ነው። ቴዲ ቆሞ ሲያስብ ሹክሹክታ ሰማ። ወደ ውጪ ወደ ውስጥ፣ ወደ ውጪ ወደ ውስጥ፣ እንደ ብርሃን ፈጣን ሽከርከር። ስሽከረከር አንድ ይሳሳት፣ አንድ ይርሳ። ግንድሬ በቅርቡ ይለቅ። ድምፁ የሚመጣው ከ4ኛው ግድግዳ ነው። በላዩ ላይ ሸረሪት ድር ነበረ። በአብረቅራቂው ድር ላይ ቁጭ ብዬ እያየው ሳላርፍ ትንሽ አርፍና እንደገና ጀምራለሁ። ትንሹ ቴዲ እርዳታ የሚጠይቀውን አገኘ። ትንሹን ፍጡር። አቶ ሸረሪት፣ ላድናት ያመጣውን ልዕልት የት እንደተኛች ታውቃለህ? ልዑል ጀግናው መጣህ፣ ደስ ይላል። የት ትሆናለች? ከኤሜራልዱ በር ጀርባ ካልሆነ ከሁሉም ውቡ በር። በመጓጓት ቴዲ ወደ በሩ ሄደ። ሸረሪቱን ማመስገን ረስቶ ነበረ። በሩን ከፍቶም ወደ ውጭ ወጣ። ግን ራሱን ከቤተ መንግስቱ ውጭ አገኘው። እንግዲህ ቴዲ ምክሬን አልሰማህም። ብልህ መሆን ነበረብህ። ተረቱን ትተን እንመለስ። በፍጹም እንደገና ልሞክር። አሁን አድናታለሁ። እሺ፣ እንደዛ ከሆነ
ይህን ይዘኸው ሂድ፣ ይረዳህ ይሆናል። እና አስታውስ፣ ግራጫና ትናንሽ ነገር ሽሽ። ቴዲ ቤተ መንግስቱ ተመልሶ ገባ። አሁን ጀግናው ብልህ ሆኗል። እንዲህ እንዴ ቢወድቅም አሁን ሊያሸንፍ ይችላል። ዳይመንድ ከሁሉም ደምቆ የሚታይ እንደ ብርሃን የሚያበራ እውቀት ነው። ዳይመንድ በር። ቴዲ በሩን ከፍቶ ዞር ብሎ ሊያመሰግነው ሲል ራሱን እንደገና ተንሸራቶ ውጭ አገኘው። ታዲያ እንዴት ነበረ? አይ አልሆነም። ማስጠንቀቂያዬን መስማት ነበረብህ። ምናልባት ጀግና አይደለህም። ወደ ቤት እንመለስ። አንዴ ልሞክር። አሁን ልዕልቷን አገኛታለሁ። እሺ፣ የመጨረሻ ዕድልህ ይህ ነው። ይህን ውሰድ፣ ያገለግልካል። ልክ ሲቀበላት ወደ ውብና ውድ ዋንጫ ተለወጠ። ቴዲ ደረጃውን ዋንጫውን እኪሱ ውስጥ ከቶት ወጣ። ድምጿንም አስታወሰ። ግራጫና ትናንሽ ነገሮችን ራቅ። ጀግናው ብልህ ሆኖ መጣ። ቀዩን በር ሞክር፣ ቀዩን በር። ከዛ ልዕልቷን ደግማ አትፈልግም። አይሆንም። ሁለቴ አሳስተኸኛል። ሶስቴ አልታለለም። ሸረሪቱ ቆም ብሎ አየው። ጥግ ላይም በድር የተሸፈነ በር አየ። የት መሄድ እንዳለበትም አውቆ የአስማት ሰይፉን አወጣ። በሩ በከባዱ ቢዘጋም አንዴ መጥቶ ሰበረው። ወደ ውስጥም ሲገባ ወርቃማ ሸረሪቱስ? ቴዲ አይኑ ፈጠጠ። እናም ተመለከተ። ረስቶት ነበረ። ሸረሪቱ ግን አልረሳውም። በመሬት ላይ ወደ ልዕልቷ ተጠጋ። ቴዲ አይቶት እግሩን አነሳና ጨፈለቀው። ወርቃማው ቤተ መንግስትም ተንቀጠቀጠ። ልዕልቷ ተነስታ ቴዲን ያዘችው። እርግማኔን አስነስተዋል። በቤተ መንግስቱ ኖረህ ንጉሴ ይሁን። ግን አልችልም። ምክንያቱም ልዕልቷ ይዛው በየቦታው ሮጠች። ቴዲ እናቱ ስለምትናፍቀው ልዑል ሆኖ እዛም መቆየት አይችልም። ይህ ሁሉ ያንተ ነው። ልዕልቷ በሩን ስከፍተው ሲያይ የወርቃማው ቤተ መንግስት ጠፋ። ሁሉም ነገር ጠፋ። ድምፁም ደረጃውም ተሰለበ። አልጋው ላይም ተመለሰ። ሃናንም ከኩሽና ድምጿ ይሰማ ነበረ። ይህ የተረቱ መጨረሻ ነው። ተመቸህ? ውብ ነበረ። ጋደም ብሎም በፈገግታ አሰበ። ልዕልቷ ደስ ስትል ቴዲ የእናቱን ኮቴ ሰማ። እልቢሷም ተሰለበች። እባክሽን አትሂጂ። መሄድ አለብኝ ውዴ፣ እናትህ መጥታለች። እናቱ በሩን ከፍታ ፈገግ አለች። ወየው፣ ምን አይነት ቁልቁለት ነው! ከጓደኛ ቤተሰቡ ጋር በአዲሱ በራሪ ስፓይደርማን ለመጫወት ዝግጁ ኖት? የራሱ ሪሞት ያለው ሄሊኮፕተር የራሱ ስፓይደርማን ኖሮት በሰማይ ላይ ያበሩ ይዝናኑበት። በጣም ቀላል ከመሆኑ የተነሳ ጀማሪዎች ራሱ ያበሩታል። ስፓይደርማን የሚበራ መብራት ያለው ቀለል ያለ ህፃናት ላይ ጉዳት የማያደርስ ምክንያቱም ፕላስቲክ ነው። የራሱ ቻርጀር ያለው አዝናኝ መጫወቻ ይዘዙን፣ ያሉበት እናደርሳለን። ዋጋው ኪስ አይጎዳ፣ በ1099 ብር ብቻ።